ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። አሁንም ሊቨርፑልን በተመለከቱ ዘገባዎች ተመልሼ መጥቻለሁ። በዚህ ሰዓት የምንመለከተው አሌክሲስ ማካሊስተር ከስካይ ስፖርት ጋር ባደረገው ቆይታ በጣም ብዙ ነገሮች ተለውጧል እያለ ይገኛል። ይህን የምንመለከት ይሆናል። እንደዚሁም ጆቫኒ ሊዮኒ ጉዳት ካጋጠመው በኋላ ለመጀመሪያ ጊዜ አስተያየቱን ሰጥቷል። ያንንም የምንመለከት ይሆናል። ከዛ በተጨማሪም ራያን ግራቨንበርክን እንደዚሁም ደግሞ ጄምስ ማኮኔልን የተመለከቱን ዘገቦች ይኖሩናል። እስከ መጨረሻው ደቂቃ ድረስ አብራችሁን ቆይታችሁ እንድትከታተሉት በአክብሮት ተጋብዛለሁ። እንደዚሁም በምናነሳቸው ነጥቦች ላይም ያላችሁን አስተያየት እንዳለ ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ፣ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ የቻናሉ ቤተሰብ እንድትሆኑም በአክብሮት እጋብዛለሁ። አሁን በቀጥታ ወደ ያስኩላችሁ ጉዳዮች ማመራ ይሆናል። አብራችሁኝ ቆዩ። በመጀመሪያ የምንመለከተው ጄምስ ማኮኔልን የተመለከተውን ዘገባ ይሆናል። ዚስ ኢዝ አንፊልድ ይዞት በወጣው ዘገባ መሰረት ጄምስ ማኮኔል በዚህ ሰዓት ጉዳት እንዳጋጠመው እየተናገረ ይገኛል። እንደሚታወቀው በክረምቱ የዝውውር መስኮት በውሰት ውል ወደ አያክስ ማቅናቱ አይዘነጋም። ነገር ግን በአያክስ ቆይታው ያን ያህል ስኬታማ የሚባል የውሰት ጊዜን አላሳለፍም። ምክንያቱም በመጀመሪያ ደረጃ ሲሄድ በአንድ ዓመት የውሰት ውል ነበረ ያቀናው። ነገር ግን ብዙ የመጮቻ ጊዜ ባለማግኘቱ ምክንያት ሊቨርፑሎች ይህንን የውሰት ውል በአጭሩ ቀጭቶ በ6 ወሩ እንዲመለስ አድርጎታል። በእርግጥ እስካሁን ድረስ በሊቨርፑልም ይሁን በአያክስ በኩልም ይህ የውሰት ውል መቋረጡና ወደ ሊቨርፑል መመለሱን ማረጋገጫ አልሰጡም። ነገር ግን ወደ ሊቨርፑል እንደተመለሰ ነው እየተዘገበ የሚገኘውና እስካሁን ድረስም እንግዲህ በአያክስ ቆይተው 7 ጨዋታዎች ላይ ብቻ ነው መሳተፍ የቻለው። ከነዚህ 7 ጨዋታዎችም ሁለቱን ብቻ ነው በቋሚነት መጀመር የቻለው። 5ቱን ተቀይሮ ነበረ እየገባ ሲጫወት የነበረው። በአጠቃላይም 219 ደቂቃዎችን ብቻ ነው የተጫወተው። ይህም ማለት በተጫወተባቸው ጨዋታዎች ላይ 31 ደቂቃዎችን ነው በአቬሬጅ እየተጫወተ የሚገኘው። ይህም ደግሞ መጀመሪያ ሊቨርፑሎች ወደ አያክስ ሲልኩት ያገኛል ይጫወታል ካሉት ደቂቃ በታች ነው የሆነባቸውና በዛ ምክንያትም ለሱ እድገት ስለማይሆን ወደ ሊቨርፑል እንዲመለስ አድርጎታል እየተባለ የሚገኘው። ነገር ግን በሚያሳዝን ሁኔታ በዚህ ሰዓት ላይ ዚስ ኢዝ አንፊልድ ይዞት በወጣው ዘገባ መሰረት የተጫዋች ጉዳት አጋጥሞታል ነው እያለን የሚገኘውና በዚህ ጉዳት መሰረት በቀጣይ ከሚደረጉ ጨዋታዎች ላይ እንደማይሳተፍ ነው እየተነገረ የሚገኘው። በእርግጠኝነት በቀጣይ ከፉልሃም ከአርሰናል እንደዚሁም ደግሞ ከባርንስሌ ጋር በሚደረግ የኤፍኤ ካፕ ጨዋታ ላይ እንደማይኖር እየተነገረ ይገኛልና መቼ እንደሚመለስ እስካሁን ድረስ አልተረጋገጠም። እንደዚሁም ደግሞ ምን አይነት ጉዳት ነው ያጋጠመው የሚለው ነገርም እስካሁን ድረስ በግልጽ አልተነገረም። ነገር ግን በቀጣይ ጨዋታዎች እንደማይኖሩ ግን ዚስ ኢዝ አንፊልድ እየነገረን ይገኛልና በዚህ ጉዳት መሰረት ሊቨርፑሎች ይህንን ተጫዋች በውሰት ይሰጡታል ወይስ አይሰጡትም የሚለው ነገር እንግዲህ በጥያቄ መልክ እየተነሳ ነው የሚገኘው። ቅድም እንዳልኳችሁ ወደ ሊቨርፑል ተመልሷል። ሊቨርፑሎች ግን በዚህ ሰዓት ላይ ከጉዳቱ እስከሚያገግም ድረስ ግን ይህንን ተጫዋች በውሰት ውል እንስጠው ወይስ በሊቨርፑል እናቆየው የሚለው ነገር ላይ እስካሁን ድረስ ምንም አይነት ውሳኔ አልወሰኑም። ለዛም ውሳኔም እንደማይቸኩሉ ነው እየተነገረ የሚገኘው እና ምናልባትም እንግዲህ ይህንን ተጫዋች ከጃንዋሪ በኋላም በሊቨርፑል ሲጫወት ልንመለከት የምንችልበትም እድል አለ። በእርግጥ አሁንም ድረስ እንግዲህ የሻምፒዮንሺፕ ክለቦች ይህንን ተጫዋች በውሰት ውል ለመውሰድ ፍላጎት እንዳላቸው ነው እየተነገረ የሚገኘው። ከጥቂት ቀናቶች በፊት እንደነገርኳችሁ እነ ዌስት ብሮም፣ ደርቢ፣ ኦክስፎርድ ዩናይትድ እንደዚሁም ደግሞ ስዋንሲ ሲቲዎች ይህንን ተጫዋች በውሰት ውስጥ ለመውሰድ ፍላጎት እንዳላቸው እየተዘገበ ይገኛል። ነገር ግን ጉዳት በዚህ ሰዓት ማጋጠሙ ግን ምናልባትም ይህን ሀሳባቸውን ሊያስቀይር የሚችልበት እድል አለና እስከ መጨረሻው የጃንዋሪ ዝውውር መስኮት ድረስ እንግዲህ የሚፈጠሩትን ነገሮች አብረን በትኩረት መመልከት ያለብን ይመስለኛል። በቀጣይ የምንመለከተው ራያን ግራቨንበርክን የተመለከተውን ዘገባ ይሆናል። ዘታይምስ ላይ ፖል ጆይስ እንደጻፈው ከሆነ ሊቨርፑሎች የዚህን ተጫዋች ኮንትራት ማራዘም ይፈልጋሉና በቅርቡም ንግግር ይጀምራሉ ተብሎ ይጠበቃል። ፕላንም አድርጓል እያለን ይገኛል። ይህ ተጫዋች እንግዲህ ከባየር ሙኒክ ነበር 2023 ክረምት ላይ ወደ ሊቨርፑል መፈረም የቻለው። ሊቨርፑሎችም እንግዲህ የ5 ዓመት ኮንትራት ነበረ ያስፈረሙት። በዚህ ሰዓትም እንግዲህ በሊቨርፑል የ2 ዓመት ተኩል የሚያቆይ ኮንትራት አለውና በዚህ ኮንትራት ላይም ለመጨመር ነው ፍላጎት ያላቸውና በቅርብም ንግግር ለመጀመርም ያሰቡት። በተለይ ባለፈው ሲዝን ሊቨርፑሎች ፕሪሚየር ሊጉን በሚያነሱበት ሰዓት የዚህ ተጫዋች ሚና በጣም ላቅ ያለ ነው የነበረው። በዚህ ሲዝንም ያለፈውን ዓመት ምርጥ ብቃቱን ባያሳየም እንኳን የሊቨርፑል ወሳኙ ተጫዋች ነው። ምክንያቱም እንግዲህ በዚህ ሲዝንም ብዙ ደቂቃዎችን የተጫወተ 3ኛው ተጫዋች ነው እና ምን ያህል አስፈላጊ ተጫዋች እንደሆነ እንግዲህ በዚህ መመልከት እንችላለንና ይህንን አስፈላጊነቱን ተመልክተው ነው ኮንትራቱን ለማራዘም ያሰቡት። በእርግጥ ፖል ጆይስ እንደተናገረው ከሆነ በዚህ ሰዓት ምንም አይነት ንግግር እየተደረገ አይደለም የሚገኘው። ነገር ግን በቀጣይ ጊዜያቶች ግን ንግግር መጀመራቸው አይቀርም እያለን ይገኛል። በዚህ ላይ እንግዲህ ያላችሁን ሀሳብ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በእናንተ ሀሳብ ራያን ግራቨንበርክ አዲስ ኮንትራት ይገባዋል ወይ? መልሳችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በቀጣይ የምንመለከተው ጆቫኒ ሊዮኒ የሰጠውን አስተያየት ይሆናል። ሊቨርፑል በሊግ ካፕ ከሳውዛምፕተን ጋር ባደረጉ ጨዋታ ጆቫኒ ሊዮኒ በኤሲኤል ጉዳት ምክንያት ከሜዳ ተቀይሮ መውጣቱ አይዘነጋም። ከዛ በኋላም እንግዲህ ሰርጀሪ አድርጎ አሁንም ደግሞ በማገገም ላይ ነው የሚገኘው። እናም በዛሬው ዕለት እንግዲህ ከጋዜጣ ዴሎ ስፖርት ጋር ቆይታ አድርጎ ነበር። በዛ ቆይቶም እንግዲህ የተለያዩ
ነጥቦችን ማንሳት ችሏል። በተለይ ደግሞ በጉዳቱ ላይ እንደዚሁም ደግሞ በሪሃቡ ላይ አስተያየቱን ሰጥቶ ነበረ። በጉዳት ላይ በሰጠው አስተያየት ያ ጉዳት ልክ እንደደረሰብኝ በጣም ከፍተኛ ህመም ነበረ የተሰማኝ። ምናልባትም በህይወቴ እንደዚህ አይነት ከፍተኛ ህመም ተሰምቶኝም አያውቅም ነበር። በጣም ስትሬንጅ የሆነ ፊሊንግ ነበረ ሲሰማኝ የነበረውና መጥፎ ጉዳት ነበረ የሚል አስተያየትን ሰጥቷል። አያይዞም በሰጠው አስተያየት ከጉዳቱ በኋላ ግን እዛው ፓርማ መቆየት ነበረብኝ የሚል ስሜት ግን አልተሰማኝም። ምክንያቱም የተጎዳሁትኝ አንድ ተጫዋች እኔ በጣም እንድጎዳ ከፍተኛ ፍላጎት ስላለው አይደለም። እንደዚህ አይነት ጉዳቶች በእግር ኳስ ላይ የሚያጋጥሙ ናቸው። እኔ ብቻ አይደለሁም በእንደዚህ አይነት ጉዳት የተጎዳሁትኝ። ከዚህ በፊትም ከዚህ በኋላም እንደዚህ አይነት ጉዳቶች ማጋጠማቸው አይቀርም። እናም በዚህ ሰዓት ላይ እንግዲህ ለራሴ እየነገርኩት ያለሁት ምንድነው ምናልባት ይህ ጉዳት ያጋጠመኝ የተሻለ ጠንካራ ሆኜ እንድመጣ ስለፈለገ ሊሆን ይችላል የሚል ሀሳብ ነው ያለኝ የሚል አስተያየትን ሰጥቷል። ስለ ወደ ሜዳ መመለስን በሰጠው አስተያየት በዚህ ሰዓት ስለ ረዥም ጊዜ እያሰብኩ አይደለም የምገኘው። በዚህ ሰዓት እያሰብኩ ያለሁት ጭንቅላቴን ስለ ማለማመድ እንደዚሁም ደግሞ የቀን ተቀን ሂደቷን ብቻ ላይ ነው እያተኮርኩ ያለሁት። ደስተኛ ስለሚያደርጉኝ ነገሮች እንደዚሁም ደግሞ ሪከቨሪ ላይ ብቻ ነው ትኩረቴን እያደረግኩ ያለሁት። ስለ ረዥም ጊዜ የምታስብ ከሆነ እሱ ራሱ ሌላ ችግር ይዞብህ ነው የሚመጣው። ለምሳሌ ምናልባትም ሪከቨሪ በጣም ስሎ ቢሆን ረዥም ጊዜ ሊወስድብህ ይችላልና እሱ ራሱ ሌላ ችግር ነው የሚሆንብህ። በዚህ ሰዓት እንግዲህ ዋናው ትልቁ ነገርና አስቸጋሪው ነገር አልቋል። አሁን በማገገም ሂደት ላይ ነው ያለሁት። በመዋኛ ገንዳዎች ውስጥ ልምምድ እየሰራው ነው የምገኘው። ጂም ውስጥም እየገባው ነው የምገኘው። በእርግጥ ይህ ጉዳት ለተጫዋች በጣም አስቸጋሪ የሚባል ጉዳት ነው። ምናልባትም የእግር ኳስ ህይወትህንም ሊቀይረው የሚችል አይነት ጉዳት ነው። ነገር ግን አሁን ላይ ሙሉ ለሙሉ ትኩረቴ ስለ ማገገም ብቻ ነው፣ ራሴን ስለ ማጠንከር ብቻ ነው የሚል አስተያየትን ሰጥቷል። ሊቨርፑልን ስለመቀላቀል በሰጠው አስተያየት ደግሞ እንደ ሊቨርፑል ያለ ትልቅ ቡድን ሲደውልልህ እምቢ አትልም፣ ቀጥታ መምጣት ብቻ ነው። እንደዚሁም ሁልጊዜ ኳስ በማይበት ሰዓት ምንጊዜ ምርጫ የነበረው ፕሪሚየር ሊግ ነውና ሊቨርፑልን ሲጫወቱ እመለከት ነበርና ምን አይነት ደጋፊዎች ናቸው ያሏቸው፣ ምን አይነት ተጫዋቾች ናቸው የሚል ሀሳብን በጭንቅላቴ ውስጥ የሚመላለስ ነበር። እንደዚሁም በቲቪ በማያቸውም ሰዓት ምንድነው የሚመስሉት የሚል ነገርም ጭንቅላቴ ውስጥ ይፈጠር ነበር። ወደ ሊቨርፑል ከመጣው በኋላ እነሱንም በደንብ ሳቃቸው ግን ኖርማል ሰው እንደሆኑ ነው የተረዳሁት። ነገር ግን ደግሞ በቴክኒክ ደረጃ በጣም የሚያስገርሙ ናቸው። ሞንስተር የሆኑ ተጫዋቾች ናቸው ያሏቸው። በጣም ከፍተኛ ጥራት ማድረግ የሚችሉ በጣም ጥራት ያላቸው ኳሊቲ ያላቸው ተጫዋቾች እንደሆኑ ግን በደንብ መመልከት እችላለሁ። ቨርጅል ቫን ዳይክም የኔ አርአያ ተጫዋች ነው። እሱን እያየሁ ነው ያደግኩት። ሳቡዝ ላይ በጣም አስገራሚ ስታይል ያለው ተጫዋች ነው። እንደሱ አይነት ተጫዋች አላየሁም። መሐመድ ሰላህ ራሱ በጣም የሚያስገርም ተጫዋች ነው። ሁል ጊዜ ከፍተኛ ጥረት የሚያደርግ ሁል ጊዜ ልምምድ ላይ ቀድሞ የሚገኝ አይነት ተጫዋች ነውና በጣም አስገራሚ የስራ ጥንካሬ ያለው ተጫዋች ነውና በጣም የሚያስገርሙ ተጫዋቾች ያሉበት ክለብ ነውና ወደዚህ ክለብ በመምጣቴ በጣም ደስተኛ ነኝ። ቨርጅል ቫን ዳይክም ራሱ በጣም አስገራሚ የሚባል የቡድን መሪ ነው። ጉዳት ካጋጠመኝም በኋላ እንግዲህ ደውሎ አነጋግሮኝ ነበር። አሁን ላይም እንግዲህ በየጊዜው እየተደዋወለን እናወራለና በጣም አስገራሚ የሚባል ሰው ነው። ቡድኑም ሊቨርፑልም እንዳጠቃላይ ከተመለከትን በጣም አስገራሚ የሚባል ቡድን ነው። አስገራሚ የሚባል ደጋፊዎች አሉት። እንደዚሁም አስገራሚ የሚባሉ ተጫዋቾች አሉት የሚል አስተያየትን ሰጥቷል። ጆቫኒ ሌዮን እንግዲህ ወደ ሊቨርፑል ሲመጣ በጣም ከፍተኛ ተስፋ ተጥሎበት የመጣ ተጫዋች ነበረ። እንደውም በጣሊያን ሴራ ውስጥም በጣም ወጣት ከሆኑ በጣም ትልቅ ተስፋ ከተጣለባቸው ተከላካይ ተጫዋቾች መካከል አንደኛው ነበረ እና በሊቨርፑልም እንግዲህ ከሳውዛምፕተን ጋር በነበረው ጨዋታም ተጎድቶ እስከሚወጣበት ሰዓት ጥሩ የሚባል እንቅስቃሴን አድርጎ ነበርና ምናልባትም ያ ጉዳት ባያጋጥመው ኖሮ ምናልባትም የተሻለ የመጮቻ እድል ይሰጠው ነበር ብዬ አስባለሁ። በተለይ ደግሞ ሊቨርፑሎች በዚህ ሲዝን በመከላከሉ ላይ እያሳለፉት ጊዜ ካለው ጊዜ አንጻር ስንመለከተው የተሻለ የመጮቻ እድል ሊያገኝ ይችላል ብዬ አስባለሁ። ነገር ግን በጉዳት ምክንያት በዚህ ዓመት ወደ ሜዳ እንደማይመለስ አሰልጣኝ አርነ ስሎት አረጋግጠውልናል። ነገር ግን በቀጣይ ዓመት ከመጀመሪያው ጀምሮ ግን በጥሩ ብቃት ይጫወታል ብዬ ተስፋ አደርጋለሁ። እናንተስ በዚህ ተጫዋች ዙሪያ ያላችሁ ሀሳብ ምንድነው? ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በስተመጨረሻም አሌክሲስ ማካሊስተር የሰጠውን አስተያየት ነው የምንመለከተው። በዛሬው ዕለት እንግዲህ አሌክሲስ ማካሊስተር ከስካይ ስፖርት ጋር ቆይታ አድርጎ ነበር። በዚህ ቆይቶን በሰጠው አስተያየት በጣም ብዙ ለውጦች ተደርጓል እያለን ይገኛል። አሌክሲስ ማካሊስተር እንግዲህ በዚህ ሲዝን ዋንጫውን ማንሳት ትችላላችሁ ወይ ተብሎ ተጠይቆ ነበርና በዚህ በሰጠው አስተያየት ይህንን ስል በጣም እያመመኝ ነው፣ ምክንያቱም ባለፈው ሲዝን የፕሪሚየር ሊጉን ዋንጫ አንስተን ነበር። በዚህ ሲዝንም እንግዲህ ይህንን ዋንጫ በድጋሚ የምናነሳበት ሲዝን መሆን ነበረበት። ነገር ግን እውነታው ያ አይደለም። እናም አሁን ላይ እያሳየነው ካለው እንቅስቃሴ አንጻር እንደዚሁም በዚህ ሲዝን እያሳለፍነው ካለው ጊዜ አንጻር ስንመለከተው በዚህ ሲዝን ፕሪሚየር ሊጉን እናነሳለን ብዬ አላሰብም የሚል አስተያየትን ሰጥቷል። በተጨማሪም በሰጠው አስተያየት በዚህ በክረምት የዝውውር መስኮት በጣም ብዙ ለውጦች ተደርገዋል። ካለፈው ሲዝን ዘንድሮ የተለያዩ ተጫዋቾች ወጥተዋል። የተለያዩ ተጫዋቾች ወደ ሊቨርፑል መግባት ችሏል። ያ ነገር
ጥሩ ነው ብዬ አላሰብም እኔ በግሌ። ነገር ግን አሁን ያለንበት ሁኔታ ይህንን ይመስላል። እናም ወደ ቀድሞ ብቃታችን ለመመለስ ወደ ጥሩ ውጤት ለመመለስ ከፍተኛ እንቅስቃሴ ማድረግ መቻል አለብን፣ ከፍተኛ ስራን መስራት መቻል አለብን የሚል አስተያየትን ሰጥቷል። አያይዞም በዚህ የክረምቱ የዝውውር መስኮት በጣም አዳዲስ ተጫዋቾች ሊቨርፑልን ተቀላቅሏል የወጡትን ለመተካት በሚል እና በጣም ብዙ ለውጦች ተደርጓል። ነገር ግን በዲቴል በዚህ ዙሪያ ማውራት አልፈልግም፣ ያንን ነገር ለራሴ ነው መያዝ የምፈልገው የሚል አስተያየትን ሰጥቷል። እንደሚታወቁ እንግዲህ ሊቨርፑሎች በክረምቱ የዝውውር መስኮት ሉዊስ ዲያዝ፣ ዳርዊን ኑኔዝ፣ ጃሬል ኳንዛ፣ ኩቪን ክሌየር፣ ታይለር ሞርተን፣ ቤንዶክ፣ ትሬንት አሌክሳንደር አርኖልድ፣ ሃርቪ ኤሌት፣ ኮስታስ ሲሚካስ እንደዚሁም ደግሞ በሚያሳዝን ሁኔታ ዲያጎ ጆታን አጥቷልና በጣም ብዙ ተጫዋቾች ናቸው ከሊቨርፑል መልቀቅ የቻሉት። በዛው ልክም ደግሞ ወደ ሊቨርፑል የተቀላቀለው አዳዲስ ተጫዋቾች አሉና አሌክሲስ ማካሊስተር እንዳለው በጣም ብዙ ለውጦች ተደርጓል። ነገር ግን ደግሞ ብዙ ለውጦች መደረጋቸው አሁን ላሉበት የውጤት ቀውስ ግን ያን ያህል ትልቅ ተወቃሽ ማድረግ ያለባቸው አይመስለኝም። ምክንያቱም አሁንም በቡድን ውስጥ ያሉትን ተጫዋቾች ከተመለከተ በጣም አስደናቂ የሚባሉ ተጫዋቾች ናቸው የተሰባሰቡበትና ከዚህ የተሻለ ውጤትን ማስመዝገብ ነበረባቸው ብዬ አስባለሁ። በተጨማሪም እንግዲህ አሌክሲስ ማካሊስተር በሰጠው አስተያየት በጣም አስገራሚ አስደናቂ የሚባሉ ተጫዋቾች አሉን በቡድን ውስጥ፣ ያ ደግሞ በጣም ግልጽ የሚባል ነገር ነው። ነገር ግን አሁን ላይ የሚቀረን ነገር ቢኖር ምንድን ነው? እንደ ቡድን አንድ መሆን ነው። እናም በዚህ ሰዓትም የሚያስፈልገን ያ ነገር ነው። እኔ በግሌ ቡድን ከሌለ እኔ ብቻዬን ምንም ላደርግ አልችልም። እንደ ቡድን ነው ነገሮችን ማሳካት የምንችለውና አንተ እንደ ግል ጥሩ የተሻልክ ተጫዋች ስትሆን እንደዚሁም ደግሞ ካጠገብህ ያለውም ተጫዋች የተሻለ ተጫዋች እየሆነ በመጣ ቁጥር እንደ ቡድን የተሻልክ ትሆናለህ። አሁን ካለህበት ደረጃም ከፍ ያለ ደረጃ ላይ መቀመጥ ትችላለህና እነዚህ ነገሮች ላይ በደንብ መስራት መቻል አለብን የሚል አስተያየትን ሰጥቷል። በመቀጠልም በዚህ ሲዝን ሊያሳኩት ስለሚችሉት ነገር በሰጠው አስተያየት በጣም ግልጽ የሆነው ነገር ቢኖር ማሳካት የምፈልገው ሻምፒዮንስ ሊግ ነው። በሻምፒዮንስ ሊጉም አሁን እየተሳተፈን እንገኛለንና ይህንንም ዋንጫ ለማንሳት በጣም ከፍተኛ ጥረት የምናደርግ ይሆናል። ከዚያ በተጨማሪም ደግሞ በእንግሊዝ ውስጥ በጣም ከፍተኛ ስምና ዝና ያለው ሌላ ዋንጫ አለ ከፕሪሚየር ሊጉ ውጪ፣ እሱም ኤፍኤ ካፕ ነውና እሱንም ለማንሳትም እንግዲህ ከፍተኛ ጥረት እናደርጋለንና እነዚህን ሁለት ዋንጫዎች ወደ ሊቨርፑል ለማምጣትም የተቻለንን ሁሉ ከፍተኛ ጥረት እናደርጋለን። ነገር ግን ደግሞ እነዚህን ሁለት ዋንጫዎች ማንሳት ቀላል እንደማይሆን እና ከፍተኛ ስራን እንደሚጠይቅ ግን እናውቃለን የሚል አስተያየትን ሰጥቷል። በአጠቃላይ እንግዲህ በአሌክሲስ ማካሊስተር በሰጠው አስተያየት ላይ ያላችሁ ሀሳብ ምንድነው? ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን ግን እኔ እዚህ ላይ አበቃው። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።